እግዚአብሔር አምላክ አይደርሱም ያሉበት አድርሺ አምጥቼ አንድ ቀን ጫማ ሳትቀይር ልብስ ሳትቀይር ያሳደገችኝ እናቴ ያው ሚዲያ ላይ ለማውራት ትንሽ ይከብዳል እንጂ በጣም ነው የምትመታን የነበረው ቤት የሆነ ዕቃ ነገር ስትወረውር ስክታ ለዚህ ጋር አረበትራምቢ ሰርጀሪ ምናምን ተሰርቼ እስቲ በሆነብኝ ሰርጀሪ ሰላም ተመልካቾች እንደምን አላችሁ? እነሆ ጉራማይሌ ፕሮግራማችን ተጀመረ። ዛሬ እንግዶቼ እንደምትመለከቱት በዓል መስለው እዚህ ታድመዋል። እንኳን ደህና መጣችሁ። በጣም ነው የምታምሩት። ሰከናና እንኳን ደህና ቆየሽ። የዛሬ እንግዶቼ እንግዲህ ተመልካቾች በሶሻል ሚዲያ ላይ በተለይ ደግሞ በቲክቶክ ዓለም ላይ እምናቃቸው እናትና ልጅ ሆነው የተለያዩ ስራዎችን በመስራት ፍቅራቸውን እኛም እምንጋራቸው እንግዶች ናቸው ያሉኝና ዛሬም ከነሱ ጋር ቆይታ ስለማደርግ በጣም ደስ ብሎኛል። በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እሺ የመጀመሪያ የምናደርገው እንግዲህ መተዋወቅ ነው እንግዶቻችንን። እኔ በተቻለኝ አቅም ሰው የሚያውቀውን ያህል ነገር ነው የተናገርኩት። ከእናንተ አንደበት ደግሞ እንተዋወቃችኋለን። ዛሬ እንግዲህ መተዋወቁን የምንጀምረው ከዚህ ቡድን አንድ ከዛ ቡድን አንድ እያደረግን ነው። ምክንያቱም እናቶችን እናስቀድማለን። የምጀምረው ከዚህ ነው። እንተዋወቅ እስኪ። በላይነሽ በየነ ይባላለሁ። በላይነሽ በየነ ቲክቶክ እንዴት ነው አስጀመረችሻ? በግድ አረና አልወዱ እውነት ቲክቶክ አትጂም? እሷ በግድ እያስገደደችሽ ነው አይደል? እኔ ሳላቅ ነው የምትሰራብኝ። ሳታውቂ ነው የምትቀርጽሽ። ከዛ በኋላ ትለቀዋለች። ያስጠላል። ምን ትያታለሽ? ከዛ እናደድባታለሁ። በእውነት ማርያምን። ለምንድን ነው የማትወጂው ቲክቶክ ግን? ይሄ ጊዜያዊ የመጣ ነገር ይመስለኛል ነው። እሱማ አሁን የመጣው ጊዜ ያመጣሽ ወረርሽኝ አንዳንዴ ደስ ይላል። እንዳንቺ ያለን እንደ አባይ ያለን አስተዋወቀኝ። እሱ ነው አየሽ፣ ትልቁ ነገር ሰው ማግኘት፣ ሰው ማወቅ። አሁን ላይ የእሷ እናት ብቻ ሳይሆን የብዙ ሰው እናት መሆን፣ በብዙ ሰው መከበር፣ መወደድ፣ እሱ ትልቅ ነገር ነው። ለዚህ እንኳን መጣላለሁ። እኔ ግን እንደ እናቴ ስላየኋችሁ እንዲሁም ደግሞ ስትታዩ ራሱ ገና ልጅ ናችሁ እንደወለዳችሁ ተባለ እንጂና አንቺ እያልኩኝ ነው እያወራሁ ያለው። ደስ ይለኛል። እችላለሁ እንደዛ አይደለ? አስፈቅጃለሁ። እሺ ደስ ብሎኛል ስለመጣሽ ስላገኘሁሽ። እንኳን ደህና መጣሽ ወደ አባይ ቲቪ እንዲሁም ደግሞ ወደ ጉራማይሌ የጨዋታ መድረካችን። እንኳን በሰላም በደስታ ቆያችሁ። እናመሰግናለን እኛም ስለመጣችሁ። ወደዚህ ቡድን እንለፍ፣ እንተዋወቅ እስኪ። እኔ መሰረት ፍቅሬ ይባላለሁ። የመጣሁት ከአዳማ ነው። ከአዳማ ድረስ ነው የመጣችሁት? ዋው በጠዋት ነው የደረሳችሁት ከአዳማ ድረስ መጣችሁ። በጣም ነው እናመሰግነው ለዚህ። ከአዳማ ነው የመጣሁት። ይሄ ነገር እኔ ሲጀመር አላውቅም ነበር። እኔ ስራ መሰራ ቦታ እየመጣች ቆይ እስቲ አንዴ ፎቶ ላንሳሽ እያለች ፎቶ ነው የምታረሳኝ። እኔ ፎቶ ነው የምታረሳኝ ይላል። ፎቶ ነው የምታውቂው? አዎ ፎቶ ነው ማለት ነው። እየሰራች ነው እሷ። ምን እንደምትሰራ አላውቅም። ፎቶ እያነሳችኝ ነው። አንቺም በዚህ እድሜሽ ብዙ ትልቅ ነገር አይተሻል። እናትነትን እንዲሁም ደግሞ እንደዚህ ልባም የሆነች ልጅ ሌሎቹንም ጨምሮ ማየት ትልቅ ነገር ነው። በጣም ነው ደስ የሚለው። በጣም ደስ ይላል። በጣም ደስ ብሎኛል እኔም ስለመጣሽ። እንኳን ደህና መጣሽ። እስከመጨረሻ እንግዲህ ዛሬ በጫወታ እየተጫዋወትን ቆይታ እናደርጋለን። እንቀጥል ከአንቺ ጋር ደግሞ። ስሜ ምስራቅ ደገፍ ይባላል። ቲክቶክ አካውንት ምስራቅ ለነሱ በሚል ነው የሚታወቀው። ያው ከማዘር ጋር ስራ በመስራት እኔም ደግሞ እንደዛው የሚሰራቸው ስራዎችና ላይፍ ስታይል ነገር ነው ማስተዋወቀው እና ከእናቴ ጋር ነው አብዛኛው ኮንተንቴ። መግለጽ አይቻልም እንግዲህ እናትን እንደዚህ በአንድ ቃል መግለጽ ባይቻልም ምን ልበልሽ የምኖርበት አንድ ምክንያት ነች። ገና ብዙ ነገር ከዚህ በላይ ታያላችሁ። ደስ ብሎኛል ስለመጣችሁ። በመሃል በጣም ብዙ ነገሮችን እንደገና ያነሳን እንጫወታለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። የመጨረሻ የምንተዋወቅሽ እንቀጥል እስኪ ከአንቺ ጋር ደግሞ። እሺ ስሜ ሀና ጌታውን ይባላል። የመጣሁት ከኮዬ ፈጬ ነው እና ቲክቶክ ነው የምንሰራው። የቲክቶክ ስማችን ብላክ ፋሚሊ ይባላል። ብላክ ፋሚሊ? አዎ ከለራችሁ ማዘር ከለሯ በጣም ነው የሚያምረው። አንቺም ከለርሽ እንደዛው። ስለዚህ ከዛ ተነስታችሁ ነው ብላክ ፋሚሊ አስቤበት ላይ ያረከሽበት። ቪዲዮቻችሁ ላይ አይ ነበርና እንደውም አንቺ ልጅ ይሄዋ ምናምን ትላለች፣ ትቆጣለች። እንዴት ነው እስኪ ያስተዳደግሽ ነው የተወሰነ ንገሪኝ። ምክንያቱም ማዘር አንድ ቪዲዮ ላይ እኔ ለእናንተ ብዬ እኮ ነው ብቻዬን እንደዚህ ያለች እኔ ደግሞ የኔ እናት እያልኩ ሳያት ነበርና አስተዳደጋችሁ እንዴት ነበር እስኪ ያጫውቺ።
ትንሽ አስተዳደጋችን ያው እንደማንም ኢትዮጵያዊ ነው፣ ግን ትንሽ እሷ በጣም ኃይለኛ ነች። አንዳንዴ መምታትም ይሆናላ ተቀተን ምናምን ያደግነው ሰው ይላል። ግን የኛ ያው ሚዲያ ላይ ለማውራት ትንሽ ይከብዳል እንጂ በጣም ነው የምትመታን የነበረው ቤት ማለት አንዳንዴ ሁላ ማለት አይ ሚዲያ ላይ ማውራት ትንሽ ይከብዳል እንጂ ያልኩሽ ያልሽው ራሱ ከጎን የሆነ ነገር አየሽ እንዲህ ነው በቃ አሁን ድረስ ነው። ድሮ ደግሞ የሆነ ሰዓት ከጀርቤ ሁላ በቃ ይሌለ እንትን በቃ መታኝ እዚህ ጋር ሰርጀሪ ምናምን ተሰርቼ ነበር። ሰርጀሪ ሲስተሮቼንም እንደዚህ አድርጋ ነበር። ያው ልጅነት እኛን ለማስተማር ነው መቀጣሽ ሰርጀሪ ማለት እና ሰርጀሪ አይ ይሄ እንደዛማ እናት እንዴት በጣም ነው እንዴ ሰው እኮ በዚህ ቪዲዮ ማለት መመተ ቻርጀር ነው አይደለም የሞባይል ቻርጀር ነው። አይ ሰርጀሪ ማለት ባለፈው ያሰራሽኝ እዚህ ተሰማሽ ተቀዱ ሰውነትሽ ማለት ነው። በእንትን መታኝ የሆነ እቃ ነገር ስትወረውር ስክት አለ እዚህ ጋር አረበሳምቢ ማራም ቤስቲ አይደለም የድሮ እኮ ነው ማውራው የድሮ ነው። አሁን እኮ አልፏል። ያው እኛ ለማስተማር ነው እንደዛ ሆነ። ኧረ ዝም ብለና አይደለም የድሮ ነው እኮ የድሮ ነው። አሃማ አይ እሺ በቃ አይ እስቲ ማራም ቤ አየሁ የመታሽን ነው እኮ ማለት ነው። እንደዛ ሳይሆን እሷ ብትቀጣችሁም ለማስተማር ነው። የእውነት ያልሆነ ነገር ለራስ ሰተናው አይደለም። እሺ አይደለም ችግር የለውም። እኔ አሁን ሚዲያ ላይ ትንሽ ይከብዳል እንጂ ያው የእውነታውን ነው አይደለም ማጊ የድሮ ነው እና ካለም ቻርጀር የሚባል ነገር እና ነበር አሁን አልፏል። ያው እኛን ለማስተማር ብዙ ነገር ለመጠበቅ ነው። በጣም እዚህ ጋር የሆነ ሰዓት ሲሰሩላ ባፍንጫም ባፋም ደም ምናምን እስኪወጣ ስትመታት ነበር። ያው ግን አልፏል። አሁን ስለራውሸት ነው እንደዚህ ነገር እኔ ወልጄሽ እንደዚህ ከተሻለው ጭራሽ ጥሩ ማትማችሁ መታሻለው መጥፎ ነገር ስታደርጉ ይቆጣሻለው እንጂ ቻርጀር ማለት በቻርጀር የማብራት ቻርጀር ባለፈው አልተሰሩም። አብራሙ ስላሴ ይቅር ይበልሽ። ኧረ እኔ ቻርጀር የሚባል ነገር እኛ ቤት የለም። ክርስቶስን አይ በቃ ታይ አንቺ እንደዚህ ከሆነ ማዘር ማይፈልጉም ከሆነ አታውሪ ህዝብ ፊት። እሺ በቃ የምትፈልገውን ነገር ደመደምሽልኝ እኮ ውዴ ደመደምሽበት እኮ እንዴ። አይ እማዬ ስለወራው ነው ይቅርታሽ። አይ ደመደምሽ። አይ ይሄ ካሜራማን ምናምን አቁሙት ካሜራውንና በካሜራ ፊት ሳይሆን ወይ ደግሞ አቁሙ። ቆይ አንዴሽን እንትን በሉ አንቺ ተነጋገሩ። አሁን እኔ ምን ላድርግ ታዲያ? እማዬ ድሮን እኮ ነው ያለው። የምን ድሮ? እሺ አሁን ወደ ሌላ ነገር ይቀየራል። እዛው እድልሻለሁ። አይ የድሮን አሁን እኮ አልፏል። የሆነ ጊዜ ተጋራለ እንደስተቀወረሽ አይ አሁን አይመችም አለማሽ ለራሽ ቻርጀር መባል የለም ታላለችም ሆስፒታል ምናምን አልገባችም። የሆነ ጊዜ መተሽን እሺ ትገረግ ደግ የኔናት እንግዲህ በጉራማይሌኛም ፕራንክ አድርገንሽ ተነጋግረን ነው ፕራንክ እኔ ፕራንክ መባል አልወድም ብያቸልሽ። እናንተ ተመካከራችሁ ቤት በኩል ተመካከራችሁ የሚመለስ የምን እንደበታኝ እኔ ፈራሁልሽ እኮ እንኳን ለሰው ልጅ ለአስቀያሚ ለአይጥ መድኃኒት አልሰጥም። ያው እንደ እውነት ነው። ማንኛውም እናት ከእንስሳው ሁሉ ያስሰጣችን አይደለም እናት ማንንም ሰው ለሰው ይሳሳል። እናት ደግሞ ልጇን የምትቀጣው ሁሌ ልጇ መስመር እንዲይዝ ጥሩ እንዲሆን ነው እንጂ እንዲያርገሽ እንደማትመቻቸው ግልጽ ነው። እና ቀልድ ነው ማይ በቃ ፕራንክ ነው። እኔ አንቺ ፕራንክ አትበይ። ፕራንክ አልወድም። የኔ እናት እዚህ ፍራንክ ይዘህ መጣሽ። ፍራንክ ይብላሽና እሺ አንቺም ተደረብሽላችሁ። ይቅርታ በጣም ይቅርታ፣ የእውነት በጣም ይቅርታ። ግን እሷ ምን አለች? ማሚ ስትናደድ ብታያት በአካል ጥሩ ነው። በቃ አንቺን ጥፋት ስታጠፊ ካየሁሽ እቆጣሻለሁ፣ እመክርሻለሁ። እምቢ ካልኩ እስከ ቻርጀር ድረስ አደርሽ። አይ ሰርጀሪ ድረስ በቻርጀር ግን አንዴ ቻርጀር የሞባይል ቻርጀር ነው ወይ ነው ቆንጆ? እሱ ችግር በሱ አንዴ በመታም ካጠፋ አንቺ የቻርጀር ጎበውሽ እንደዚህ ቆርጥ አድርጎ ቻርጀር ተደረግሽ።
በጣም ጥሩ። የኔ እናት እንግዲህ እንደዚሁ እንድንዝናና ህዝቡንም እንድናዝናና ብለን ነው እንጂ ክፋትም አይደለም ይሄንን ያደረግነው። በጣም ይቅርታ ተመልካቾቻችን። እንግዲህ የጉራማይሌ መድረካችንን ዛሬ በፕራንክ ጀምረናል። በጣም ደስ የሚሉ እናትና ልጅ እንግዲህ በዚህም ሳይድ በጣም ደስ የሚሉ እናትና ልጅ አብረውን እየተጫወቱ ቆይታ ያደርጋሉ። አሸናፊው ማይሆን የሚለውን ነገር አብረን መጨረሻውን የምንመለከት ነው የሚሆነው። እንግዲህ ወደ ጨዋታችን እንግባለን። ከዚህ በላይ እንድትጫወቺ ወደዋለሁ። ከዚህ በኋላ የለም በቃ ፍራንክ አትበል። አልወድም ልጄ ቻርጀር አትደረግም። ኧረ ፈጣሪ ይጠብቅልሽ በሰላም በጤና አሜን። አንቺ ሙጥሙጥ። እሺ እንጀምር። እሺ አሁን ወደ ጨዋታችን እንገባለን። የመጀመሪያው ዙር ጨዋታችን የሚሆነው ምስልን ከምስል መደመር ነው። በዚህ ጨዋታ ሳትሳሳቱ እናትና ልጅ ሆናችሁ ሙሉን ከመለሳችሁ የ25000 ብር ተሸላሚ ነው የምትሆኑት። ሙሉ ካልመለሳችሁ ደግሞ በመለሳችሁት ልክ ትሸለማላችሁ። ስለዚህ ባላችሁ ሰዓት እየተመካከራችሁ እንደ ቡድን ነው የምትጫወቱት። ከሁለቱ ቡድኖች ደግሞ አሸናፊው ማይሆን የሚለውን መጨረሻ ላይ አብረን በጋራ የምንመለከት ነው የሚሆነው። የትም እንዳትሄዱ አብራችሁን ቆዩ። እንጀምር። መጀመሪያችንን የምናደርገው እነሱ ትንሽ ይረጋጉ፣ ማሚዬ ትንሽ ትረጋጋ። ስለዚህ ከነ ምስራቅ እናድርግ። እሺ የመጀመሪያው ዙር ውድድራችን በዚህ በምትመለከቱት ስክሪን ላይ ያው አይታችሁታል ብዬ አስባለሁ። ጨዋታውን ቤት ሆናችሁ የተወሰነ ሞክራችኋል ብዬ አስባለሁ። ስለዚህ መደመር ነው። እንጀምራለን። እነዚህ ሁለት ምስሎች አሉ። አንድ ላይ ደምሯቸው እስኪ። ያላችሁ 30 ሰከንድ ነው። ሰከንዳችሁ መቁጠር ጀምሯል። እሺ አይን አለም ዓለም እንዲህ ብቻ አይደለችም። አሁን ህንጻዋን ምናምን ብቻ አይደለችም። እሺ የአይን ብርሃን አይኔ በራ እንኳን በራ። አይኔ በራ አይደለም፣ ሞክሩ። ሰዓት እሺ፣ ሰዓት አለቀ። አይን ዓለም ወይም ደግሞ አይኔ በራ አይደለም። አይን ዓለም ጥሩ ሙከራ ነበር፣ ግን ደግሞ ዓለም በዚያ አትገለጽም። ስለዚህ ወደዚህ እናምጣው ይሄን ጥያቄ። ሁለቱ ምስሎች አንድ ላይ ብደምሯቸው ምን ይሆናሉ? ዓለም አይነ ብርሃን አይደለም። በሁለቱም ቡድን አልተመለሰም። የዚህ ሁለት ምስል ከምስል ጥያቄ ምላሽ የሚሆነው ተማሪዎች ልጆች መመለስ ነበረባቸው። እነሱ ባለመመለሳቸው ነው የሚጠየቁት እንጂ እናቶች አይጠየቁም በዚህ። እሺ የዚህ ምስል ከምስል ምላሽ የሚሆነው አይሲቲ ነው። አያለ እዛ ጋራ ሲቲ ያለ አይሲቲ ክላስ ደግሞ እኛ እየወሰድን እየተማረን ነው ያደግነው። ስለዚህ መመለስ ነበረባችሁ እናንተ። አልተመለሰም። የመጀመሪያው ጥያቄ በሁለቱም ቡድን በእንግሊዘኛን ቀይሮ ማንበብ ነበረብን። ነው ይሄ ጥያቄ። እሺ እንቀጥል። ቀጣይ ምስላችን የሚሆነው ደግሞ ይህ ሁለት ምስል ነው። እነ ሀና ጋራ ነው የሚሆነው። እሺ ሰዓታችሁ መቁጠር ጀምሯል። ይሄ እንዴት ነው የሚሆነው? ሁለቱን ስሞች መደመር ነው በቀጥታ። ማዘርን ጠይቂያት፣ አንቺ ማታውቂውን። ይሄ አርቲስት ነው። ያው ደግሞ ዩቲዩብ ላይ የሚሰራው ልጅ። እሺ አቤል መክብብ። አይደለም ሞክሪ። ሌላ አቤል ብለሽ አቤል መክብብ አይደለም። ሰዓት አለቀ። አቤል ማን ነው? መኮንን ነው። አቤል መኮንን። የረዳት ፕሮፌሰር ስም አቤል። አሁን አቤል ሳትመልስ ቆይታ አሁን ቀስ ብላ ከስር ሙሉ ጌታ ነው። ስለዚህ ምላሻችን የሚሆነው አቤል ሙሉ ጌታ ነው። አቤል ሙሉ ጌታ ምላሻችን ይሆናል። በሁለቱም ቡድን አልተመለሰም። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ እሺ ማርነሽ ነሽ አይደለ? ማራንድሽ ነው ይሄ። ዝም ብለሽ ቀለል አድርገሽ ሲጠብቅና ስለያለ አይደል? ማላ አድርገሽ ማርሽ በትክክል ተመልሷል። ይህ ሁለት
ምስል አንድ ላይ ሲደመር ማርሽ ነው የሚሆነው። እንቀጥላለን። ቀጣይ የምንደምረው ምስል ደግሞ ይህ ሁለት ምስል ነው። ምንድን ነው? ሂሪስ የሮጪ ሹራ ሂሪስ ምንድን ነው? አይደለም። እዛ ጋር ያቺ ፊደል አለች አይደለ? ከዛ ያቺን ፊደል እዚህ ጋር ካለው ነገር ጋር መደመር የስፖርተኛ ቁጥር ነው። ይሄ ምንድን ነው የሚባለው? ማሊያ ከዛስ ሂማሊያ እንደዛ የደመረችው ሂማሊያ ምንድን ነው? ሂማሊያ ነው ምላሻችን የሚሆነው። ሂማሊያ እንግዲህ ከዓለማችን ላይ በደንብ ከሚታወቁ ተራሮች መካከል አንዱ ነው ሂማሊያ። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ሁለቱን አንድ ላይ ደምሯቸው ምንድን ነው? ፖስታ ቤት። ፖስታ ቤት በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። አንድ ላይ ደምሩት። ምንድን ነው? ሀያ አይደለም ማዘር፣ ፈረስ ቤት አይደለም። ሌላ ያ ምንድን ነው? በቅሎ በቅሎ ቤት በቅሎ ቤት በትክክል የመጀመሪያው ዙር ቆይታችን ይሄንን ይመስል ነበረ። በጣም ቆንጆ ቆይታ እያደረግን ነው፣ ግን ደግሞ ገና አልተነካም። በርካታ ዙሮች አሉ። በዚህ ዙር ሁለቱም ቡድኖች እኩል ነጥብ አምጥተው ነው ወደ ሁለተኛው ዙር የሚያልፉት። ስለዚህ እኩል ነጥብ ላይ ነው ያላችሁት። እንኳን ደስ አላችሁ። ወደ ሁለተኛው ዙር ውድድራችን እንሸጋግራለን። ሁለተኛው ዙር ውድድራችን የሚሆነው ደግሞ ምንድነው? በምስል ማስረዳት ወይም ደግሞ በምልክት ማስረዳት ነው። ከሁለት አንዳችሁ የኔን ቦታ ተረክባችሁ ቆማችሁ ትረዳላችሁ። እዛው እናንተ ቦታ ላይ የቀረው ሰው ደግሞ ያስረዳል ማለት ነው። ስክሪኑ ላይ የምትመለከቱትን ነገር አንብባችሁ በምልክት ማስረዳት ነው የሚሆነው። አሁን የምንጀምረው ከናኒ ነው። ማን ይረዳ? ማን ያስረዳ? እኔ ላስረዳ። አንቺ ታስረጃለሽ፣ ማሚ ትረዳ። እሺ ማሚ እባክሽ የኔ ቦታ ነው ያዢ። ፕሮግራሙ መመሪያው አንቺ ነሽ። አሁን የመጀመሪያ የምልክት ጥያቄያችን የሚሆነው አስረጃቸው። ያለው 20 ሰከንድ ነው። በደንብ አሳያቸው። ደብተር፣ ቦርሳ፣ ትምህርት ቤት ትምህርት ቤት። ጀግና፣ በትክክል ተመልሷል። የመጀመሪያው በምልክት የማስረዳት ጥያቄ። እንቀጥላለን። በማንካ ማብላት፣ አጥምት፣ ሌላ ሰዓት እንዳያልቅ ማር በትክክል ተመልሷል። እንቀጥላለን። ማጭድ፣ ሳር፣ ስንዴ፣ ማጭድ፣ ጉርጓድ፣ ሌላ ክምር፣ ፓስታ፣ ጤፍ። እየደረስሽ ነበር። አልተመለሰም። ሰዓት አለቀ። እየደረስሽ ነበረ። መልሱ ጭድ። ማጭድ አልሽ እንጂ ጭድ። ጤፍ ጭድ ግን ሲሆን ሲደርቃ ደርሰሽ ነበረ። ለትንሽ ነው በቃ ማጭድ አምጥቼልሽ ነው ማጭድ ብላ ቀጥይ ባትይም ነበረ እኮ። እሺ እንቀጥል። ቀጣይ ቋጥ፣ አየር። እሺ ሰዓት፣ ቁጥር፣ ደብተር፣ አዎ ደብተር፣ ቋጥ ላይ ሌላ እስክሪብቶ፣ አሞራ። ሰዓት አለቀ። ሰዓት አለቀ። ግን አሁንም ደርሳችሁ ነበረ። ፓስፖርት ነበረ መልሱ። ፓስፖርት ለመብረር ያው ይሄ እየበረረች ደብተር ብላ። እሺ ክብሪት፣ ምጣድ፣ ሌላ። እሺ እንዴ አሳያታ ምን እንደሆነ እዩ በደንብ። አንቺ አልተሻለሽም። ሊጥ። ከዛ ምን ይደረጋል? መጋገር፣ ዳቦ። ሰዓት አለቀ። ወይ እንዴት ላድርገው?
እናርገው ጠብሳ ነበር አፈረፈርኩት። አትበይውም እንዴ ታዲያ እሷ ምን እንደሚሆን ግራ ገባሽ እዚህ ጋር እያቦካሽ እናገርሽ እንጀራ ፍርፍር ምናምን ድርቆ ስልሽ ነበር። እዚች ላይ ብቻ ነው ያልኩኝ ነበር። አትበይውም ወይ መብላት ነበረባት። አትበያት። እሺ የመጨረሻ ጥያቄያችን ነው የሚሆነው። በእናትሽ ጠራ አድርገሽ ንገሪኝ። እንቀጥልሽ። መንገድ አሳያት በደንብ። ዝግዛግ፣ አስፋልት፣ ሹፌር፣ መሪ፣ እግረኛ። ሊያልቅ ነው፣ ሰዓት ሊያልቅ ነው። ሞክሪ። እግረኛ አይደለም፣ ራይድ፣ ሰዓት አለቀ። መልሱ ባቡር ነበር። ምን ልበልማ እንዲህ ያለች እንዲህ ያለች። ታዲያ እንዴት ነበር ባቡር? ማን ያስረዳ? እኔ ያስረዳ ትረዳለች ብላችሁ አይናችንን አይከምንም ትረዳላችሁ ነው። እሺ እንጀምር። እሺ እንጀምር። ቲማቲም ቁርጥ። ሌላ ሞክሪ። ሌላ ቲማቲም አይደለም። ሌላ ልክ ነሽ። እንጀራ በሽሮ። እንጀራ በሽሮ አይደለም። ያ በደንብ እኔ ነኝ። ስጋ ቁርጥ። ስጋ ቁርጥ አይደለም። ማር አይደለም። ማርማ አይደገምም። እሺ ብርቱካን ነበረ። አልተመለሰም። ብርቱካን ነበር። ችግር የለውም። ቀጣይ ይመለሳል። እንቀጥል። እሺ አይ በደንብ አሳያት እንጂ እንደ እቃውን ምንድነው? መልሽ። ሰዓት፣ ወተት። ሌላ ወይኔ መድኃኒዓለም። እሺ የሚጠጣ ነገር ሰዓት አለ። እቃ ነው እኮ እሷ ወተት ኩባያው ላይ ናት። ኩባያ ነሳሽ። እሷ ያው እዚህ ጋር የሳለችው ነገር ትንሽ ያው ለማምጣት ሞክራለች። ፍሪጅ ነበረ መልሱ። ፍሪጅ ቦታው ራሱ ጠብብኝ እንጂ እየተሽከረከርኩ ነበረ። አይደለም እንዲህ ብለሽ እንዲህ ማሳየቱ ማድረግ ነበረባት። አላረገች። ቤቱ ሳጠፋ አታውቅኝም። እንዲህ ያረኩ። እሺ እንቀጥል። አሁን ይሄን ነው እንግዲህ የሚሄድ ነገር በቀዳዳው እየወጣ እኮ ምን ይባላል እሱ? ቦታው እንዲህ ጉርጓድ። ሌላ ስም። ሌላ ደግሞ ቀዳዳ። ሌላ ሰዓት አለቀ። ወይኔ ደቂቃ ቅድሙን ብያለሁ። እኔን አስረዳኝ ነበር። እሺ እንግዲህ ሁለተኛው ዙር በምልክት የማስረዳት ውድድራችን በጣም አዝናኝ ነበረ። ቆንጆ ቆይታ አደረግን አይደል? ደስ ይላል። ይሄ ቀለል ያለ ነው፣ የሚያጽናና ነው። በጣም ደስ እናትና ልጅ ሲኮ እንደስ የሚለው እውነተኛ ስሜት ነው። በቃ እንዴት እነዚህ በቁጣ ራሱ ለምን ነብሩ ስትናገር ደስ አለኝ። ነብሩ ብላ ስትናገር ደስ አለኝ በጣም። እያየኸኝ ነበር። ተቃራኒ ግሩፕ ነን ግን አሁን በእነሱ እኮ መደሰት የለብሽም። በራሴ ልደሰት። ውድድር ላይ ናቸው፣ ተቃራኒ ቡድን ናቸው እነሱ። አሁን ይሁን፣ አይ ችግር የለም፣ ግድ የለም። አራምን በእነሱም ቢሆን ይሁን። የእሷ ደስታ የኔ ነው። እውነት ነው። እርስ በእርስ ነው። ሁለተኛው ዙር ቆይታችን ይሄንን ይመስል ነበረ። በሁለተኛው ዙር ደግሞ አሸናፊ ሆነው ወደ ሶስተኛው ዙር ያለፉት እነ ሀና ናቸው። እንኳን ደስ አላችሁ። አሁን በቀጥታ የምናልፈው ወደ ስህተቱን ይፈልጉ የተሰኘው ዙር ውድድራችን ነው። በዚህ ዙር የምታረጉት ነገር ምንድነው? በስክሪኑ ላይ ስህተት ያለበት ምስል ይቀርባል። ይህ ምስል ስህተት አለው። ያንን ስህተት ለቅሞ ማውጣት ነው። ይሄ ነገር ስህተት ነው፣ ይሄ ነገር ልክ አይደለም፣ ይሄ ነገር መውጣት አለበት፣ እንዲህ ሊሆን አይችልም የሚሉትን ሐሳቦች እየነቀሱ ማውጣት ነው የሚሆነው። ስህተቱን ይፈልጉ ውድድራችንን ደግሞ ከነ ምስራቅ ነው የምንጀምረው። ምስራቅ፣ መሲ ዝግጁ ናችሁ? እሺ፣ ይህ የምትመለከቱት ምስል አለ። የዚህ ምስል ስህተቶች ምንድን ናቸው?
ውሃው ምን ሆነ? ውሃና ወርዶ ውሃው ነበረ እሺ ስለዚህ እንደዚህ ሊሆን አይችልም ጁስ አበባ አትክልቱ ወደ ጁሱ ጋር ነው መሆን ነበረበት የቷታ አትክልት ያኛው አበባውን ትያዥልኝ አበባውን ትያዥ ይሄንን ያዥ አበባው ምን እሱ ጋር መቀመጥ የለበትም ውሃ እሺ አንድ አበባው ቅባቱ ተነስቶ ወደዛ ነው መሆን አለበት የቱ ቅባት ይሄ ዘይቱ ማዘር ኪችን ቤት እያጸዱ ምናምን ነው እዛ ጋር ዘይት ይቀመጣል ያለው ማን ነው ፍራፍሬው እዛ ጋር ቢቀመጥ ፍራፍሬው ሰዓት አለቀ እሺ የመጀመሪያው ምላሻችሁ ልክ ነው ጁሱ ውሃ መስሏችኋል ወይም ደግሞ ብርጭቆ ላይ አልወረደም ተንጠልጥሎ ነው ያለው ውሃም ላይ ቢሆን እንደዚህ ሊሆን አይችልም ወይ ይዋሃዳል የመጀመሪያው ስህተት እሱ ነው እዚህ ጋር ደግሞ ስፖንጅ ላይ አበባ እንዲህ አይቀመጥም አበባ ስፖንጅ ላይ ሊበቅልም አይችልም ሶስተኛው ማሚ ዘይት ዘጋ ይቀመጥም ብላ ይስተካከል ወዴት ሄድናት ዘይት በምንም ታሪክ ዘጋ ይቀመጥም ተቆልፎበት ኪችን ካቢኔት ውስጥ አይሆንም እሺ ሶስተኛው ስህተት የሆነው ግን እዚህ ጋር ሰውየው እየቀዳ የምንመለከተው ወተት ነው ግን ደግሞ ከውስጡ እየወጡ ያሉት ፍሬ ናቸው ስለዚህ ሶስተኛው ስህተት እሱ ነበረ ከነበሩት ሶስት ስህተቶች መካከል ሁለቱ በትክክል ተመልሰዋል አንዱ አልተመለሰም በዛ መሰረት ነጥብ ታገኛላችሁ ማለት ነው እንቀጥላለን ስህተቱን እናንተ ታወጡልናላችሁ ቀጣይ ስህተቱ የሚወጣለት ምስል ደግሞ ይህ ምስል ነው የዚህ ምስል ስህተቶች ምንድናቸው ላይብራሪ ውስጥ ዳንስ በምን ታሪክ አይሆንም አንድ አስፋልት ላይ መጨፈር አይቻልም አስፋልት አይደል እንደማ ስፒከሩ እኮ አንድ ላይ ዳንስ አይሆንም አንድ እሺ እዚህ ጋር ምንድነው ምግብ ቤቱ ምግብ የለም ሜኑ ላይብራሪ ውስጥ የለም ሁለት እሺ አንድ ነው የሚቀረው አንድ ቶሎ በይ ቆማ መታጠና ሊሆን ይችላል በር መዝጋት ሰዓት አለቀ ይሄ ሶፋ ላይ ተቀመጠው ሰውዬ አይ እሱ ማን ተቀመጣለው ሶፋ ላይ በአየር ነው ያለበት እሺ ሁለቱ በትክክል ተመልሰዋል ሶስተኛው ስህተት የሚሆነው ግን ዛጋ ምታነበዋለች አየር ላይ መጽሐፉ ያለው አየር ላይ ነው አላስተዋለችም ወደ ኋላ ነው ያየቻለች መሀል ላይ የተከበረው አላየሁት እኔ የቱ ነው ማለት አንቺ ዋጋ ሄደሽ ነው መጽሐፉ ተንጠልጥሎ አየር ላይ ነው ያለው እንደዛ ሆኖ ሊቆም አይችልም ስለዚህ የዚህ ምስል ስህተቶች ሶስት ነበሩ ሁለቱም መልሳችኋል አንዱ አልተመለሰም እስካሁን እንግዲህ በመመለስ እኩል ነጥብ ላይ ነው ያላችሁት እንቀጥላለን ቀጣይ ስህተቱን ፈልጋችሁ አነጣጥራችሁ የምታወጡለት ምስል ይሄ ነው ምንድነው ስህተቶቹ አሳ ይሄ ምንድነው ያኛው እሺ እሱ ሰዓት እየሄደበት ነው እሱ እና እዚህ ጋር አሳ ጉርጉሪው ከዳክዮች ጋር ሊሆን አይችልም አንድ እሺ ይቺኛዋ ወፏ ማለት ነው እዚህ ጋር ነው ውሃ ላይ ነበር መሆን የነበረበት መብረር እና ማዘር ልክ ናት ክንፏ ሁለት ሌላ አንድ ስህተት ምን አለ ደግሞ ጦጣ ሰዓት ተመልሳ ሰዓት አለቀ ለጥቂት ነው ሰዓት ያለቀው ምክንያቱም ጦጣዋላችሁ እንጂ ስህተቱ አሁን ነው ቀና ብያዩ አልተናገራችሁም የመጀመሪያው የዚህ ምስል ስህተት ሻርክ ወይም ደግሞ እዚህ ጋር በምስሉ ላይ የምንመለከተው ውሃ ውስጥ የሚኖር እንስሳ እንደዚች ባለ ኩሬ ውስጥ ወይም ደግሞ ወንዝ ውስጥ አይኖርም ትልቅ ሐይቅ ውስጥ ነው የሚኖረው ስለዚህ ያ ስህተት ነው እዚህ ጋር ደግሞ ዳክያዋ ያላት ክንፏ ስህተት ነው ሶስተኛ ደግሞ የምንመለከተው ዝንጀሮ ክንፍ አለው ሊኖረው አይችልም ሶስት ስህተቶች ነበሩት ሁለቱ ግን ተመልሰዋል ወደ እናንተ ልንመጣ ነው ፈጣን እንግዲህ ዝግጁ ናችሁ ይህ ምስል ነው የዚህ ምስል ስህተቶች ምንድን ናቸው ማሚ ምንድነው ስህተቱ ምንድነው ዘይት በኩባያ ማቅዳት አይቻልም ዘይት በኩባያ አይቀዳም ሬስቶራንት ውስጥ ዘይት ነው ልክ አይደለም አሉ እሺ ምንድን አለ ስህተት ዘይት መጠጣት አይቻልም እውነት ነው ዘይት ትክክል አንደኛ መጠጣት አይቻልም ካፌ ውስጥ ዘይት እንዲጠጣ እየቀዳችለት ነው አንድ ምን የሌለው
በርገር በሹካ እየበላ መብቱ ግድ ነው። አንቺ በእጅ የበላሽ እንደሆነ ሁሌም በርገር በእጅ ለመብላት ያለበት ምንድነው? እቃውን ቆሽሿል። ምን ሴትዮዋ ቆሽሿል። ኪችን ውስጥ እቃ ሊቆሽሽ ዘንድ ግድ ነው እኮ ምን ስህተት ልፈት። እሺ ቀሪ ልንገራችሁ። በዚህ ምስል የነበሩ ስህተቶች 3 ነበሩ። ከ3ቱ መካከል አንዱ ተመልሷል። እሱም በዚህ ምስል ላይ የምንመለከተው እየቀረበ እየተቀዳ ያለው ጋዝ ነው። ስለዚህ ጋዝ ደግሞ እንደዚህ ባለ መልኩ ካፌ ውስጥ ለሰው ሊቀዳ አይችልም። እንዲሁም ደግሞ እዚህ ጋር የምንመለከተው እየተመገበ ያለው ሰውዬ ኖ ስሞኪንግ ይላል። እሱ ግን ሲጋራ በአፉ ይዟል። የምንመለከተው ኪችን ወይም ደግሞ ካፌ ነገር ነው፣ ግን ደግሞ ከላይ ጽሁፉ ቢዩቲ ሳሎን ይላል። ስለዚህ የዚህ ምስል 3 ስህተቶች እነዚህ ናቸው። ከ3ቱ መካከል ደግሞ አንዱ ተመልሷል። የማይታሰቡት ኪችን ውስጥ በውስጥ ውስጥ ቢዩቲ ሳሎን ይኖራል። ወደ እግራቸውን ምናምን ሳህኑ ስር እንትኑ ስር ምናምን ያለችው ጽሁፉ ልክ እንደኔ ዝንጀሮ ነሽ እንደኔ። ስለዚህ ይህ ምስል የነበረው 3 ስህተት ነበረ። አንዱ ስህተት ተመልሶ 2ቱ ደግሞ አልተመለሰም። በዚህ ምክንያት በዚህ ዙር በነበረን ቆይታ አሸናፊ የነ ምስራቅ ቡድን ሆነዋል። እንኳን ደስ አላችሁ። አሁን የምናልፈው ወደ መጨረሻው ዙር ውድድራችን ነው። የመጨረሻ ነው ይሄ። የመጨረሻው ዙር ውድድር ደግሞ የሚሆነው ምንድነው? በደንብ አይቶ የማስታወስ ችሎታችሁን ነው የምንፈትነው። እዚህ ስክሪን ላይ የተቀመጡ ነገሮች ስንት ቁጥር ላይ እንደተቀመጡ ታያላችሁ። ከዛ ደግመን ስንጠይቅ ማስታወስ ነው ማለት ነው። ገባሽ? ከስራ ያሉትን በደንብ ቁጥራችሁን ከይ። ቀጣይ ጥያቄያችሁ ደግሞ የሚሆነው እነዚህ ናቸው። ያቸው በደንብ ስንት ቁጥር ላይ ነው? እዚህ ነው ታች እታች ስንት ላይ? 6 ቁጥር ላይ 6 አንቺ እኔ 2 ቁጥር በስ 2 ብለሻል። በማን እንውሰድ? በማሚ እንሂድ። አሁን 6 ቁጥር 7 ቁጥር ላይ ነበረ። 2ም ያው አይሆንም ነበር። እንደማሚ ትንሽ ጠጋ ብላለች፣ ደርሳለች። እሷ ደርሳለች። ስለዚህ 7 ቁጥር ነበር፣ አልተመለሰም። የመጨረሻ ጥያቄያችን ይሄ። እዩዋቸው በደንብ እዩዋቸው በደንብ 1 2 3 4 5 6 7 8 ስንተኛ ላይ ነው ያለችው? ማሚ አይተሻል? 7 አላየሁት። 8 ላይ ተስማሙ። ከ7 እና ከ8 አንዱ ላይ ነው ያለው ይመስለኛል። 7 ላይ 7 ምንም አይደለም። ይሁን ግድ የለም። የመጨረሻው ዙር ውድድራችን ይሄንን ይመስል ነበረ። ይከብዳል እንደኛው? ኧረ አይከብድም ነበር። ይሄ እንደው ያለ ማስተዋል ነው እንጂ ቀላል ነበር አይደለ? እሺ ተመልካቾቻችን እንግዲህ የነበረን ቆይታ የነበረን ውድድር ይሄንን ይመስላል። በጣም ቆንጆ አዝናኝ ቆይታን አድርገናል ከዛሬ እንግዶቻችን ጋራ። ያው አይደርስ ለመጨረሻው ላይ ደረሰን። ከመፈጸማችን ከመሰናበታችን ከመዝጋታችን በፊት ግን አንድ ጥያቄ ልጠይቃችሁና እሱን ጥያቄ እየመለሳችሁ በዛውም አመስግናችሁ ማለት የምትፈልጉት ነገር ካለ እሱንም ብላችሁ ተመልካቾቻችንን እንሰናበታለን። ምንድነው እሱ? ምን አይነት እናቶች ናቸው ለእናንተ? እናቶች ደግሞ እነዚህ ልጆች እንዴት ናቸው? ረባሽ ናቸው ወይ? ቤት ውስጥ ያለው ነገራቸው እናንተስ እነሱን እንዴት ትገልጻላችሁ የሚለውን መልሱልንና በዛውም ምስጋና ካለ ቀረ የምትሉት የምትፈልጉት ነገር ካለ በአጠቃላይ ይሄው መድረኩን ሰጥቻችኋለሁ። እሺ በድጋሚ በጣም ነው የማመሰግነው። አባይ ቲቪም ጉራማይሌ ጨዋታ አክብራችሁ ስለጠራችሁን እግዚአብሔር ያክብርልን። እኔና ማሚ እንግዲህ በጣም ጓደኛ እህት የሆነች እናት ነች ያለችን። በጣም ብዙ ዋጋ ከፍላለች እኛ እዚህ እንድንደርስ ማለት ነው። እግዚአብሔር በጤና በእድሜ ያቆይልኝ እላለሁ። በጣም ነው የምወድሽ እናቴ፣ ኑሪልኝ። እሺ ማሚ ወደ አንቺ እንምጣ እስኪ። እኔ ቅድማ ፈጣሪን አመሰግናለሁ። ክብርና ምስጋና ለሱ ይሁን። ቀጥሎ ደግሞ ኢትዮጵያ አደራ ላለው ለፈጣሪ ለዚህ ሰዓቱን ለዚህ ጊዜ ያበቀን ፈጣሪን አመሰግናለሁ። ሁለተኛ አባይ ቲቪን አመሰግናለሁ። እናመሰግናለን ስለጠራችሁን ስላከበራችሁን እናመሰግናለን። ተባረኩልኝ፣ ኑሩልኝ። እናመሰግናለን። እሺም እንግዲህ የልፋትሽን ዋጋ 1 2 እያልሽ የምትቆጥሪበት ዘመን ይሁንልሽ። ብዙ ሺህ ይሁኑልሽ። እርፍ አድርገው በደስታ ያኑርሽ። አሜን። ወደ እናንተ እንምጣ። እሺ እግዚአብሔር በሰላም ያዋለን በሰላም ያሳድረን። ፈጣሪ አምላክ ከሁላችንም ጋር ይሁን።
እኔ እግዚአብሔር ምስክሬ ነው። እስካሁን ድረስ በፈጣሪ ኃይል በሰውም በፈጣሪ ኃይልም ነው ያለሁት። ልጄ እውነት ተሸክሜ አሳድጌ ምን ብዬ አሳድጌ በልጅነቷ 7 ዓመት ሆና ነው ከኔ ጋር ጉሊት ቲማቲም ትሸጥ ነበረ። 50 ብር ሰጥቻት ከትምህርት ቤት ትመጣና ማታ ማታ ቲማቲም እየመደበች ነው። ልጄ እንደው ልጅነቷን ጨረሰች ከኔ ጋር በስራ ነው ከኔ ጋር ማለት ነው። እግዚአብሔር አምላክ ከሁሉም በላይ ፈጣሪ የፈጠራት አምላክ ትልቅ ደረጃ አድርሶ የትልቅ ደረጃ እንዲያደርስልኝ ልጄን እውነት በጣም ትልቅ ደረጃ ያደርስልኝ። በተረፈ አባይ ቲቪንም ይሄ ያጫወተንም ፕሮግራም እግዚአብሔር ሰፊ ያርግላቸውንም በእኔ የተረፈ እግዚአብሔር ይምላው። በጣም ትልቅ ህልም አለ። እሱም እሷን ቁጭ አድርጎ ማሳር የብዙ ልጆች ህልም ነው። ግን በብዙ ረገድ በጣም ብዙ ነገር ሆናልኛለች። በጣም በብዙ ነገር ማለት ነው። እና አንድ ቀን ህልም በቃ ያን ህልም ማሳካበት ቀን በጣም ነው የሚናፍቀኝ። በጣም ማለት ነው። እሷን ከአዋራ ከፀሐይ መገላገል ከሸክም መገላገል በጣም በጣም ትልቅ ህልሜ እግዚአብሔር ቢያሳካልኝ ያንን ባረግ ደስ ይለኛል። ደግሞ ይፈቅዳል። ደግሞ እንደማረገው እርግጠኛ ነኝ። እንዴ ያረጋል እንጂ ፈጣሪ እንዴ አይዞን እንዴ አንቺ አይዞሽ ተይው አክሽን ያልቃሻል ነው ታስለቅሽ እንዲሁ እና እግዚአብሔር አምላክ አይደርሱም ያሉበት አድርሺ አምጥቼ አንድ ቀን ጫማ ሳትቀይር ልብስ ሳትቀይር ያሳደገችኝ እናቴ አይዞሽ ነይ ቢያንስ አንድ አትውጪ። አይዞሽ ያሟላ አንዳንዴ አባቴና እግዚአብሔር እሱንም ምሕረቱን ላክለት። አሜን ይላክልሽ። እንጋጫለን በጣም እና እግዚአብሔር በጣም ነው የምወደው እግዚአብሔር እና እንደዚህ ነግሬ አላውቅም። አባዬ እወድሃለሁ እና ለቤተሰቤ ለመኖር ያብቃኝ። አሜን። እናንተም የእውነት በጣም ተባረኪ። አሜን ትባረክ። አስተዋይ ልጅ ናት አይደለ? በጣም አስተዋይ ልጅ ናት። በጣም እናንተ ጋር ቤታችሁ ፈጣሪ በበረከት ይሙላ። እንዳሰብሽው የልብሽን መሻት ሰጥቶሽ ለእናትሽ ለመቆም የሷን ደስታ የሷን ክብር የምትፈልጊያቸውን ነገሮች በሙሉ ለማየት ለእህቶችሽ ለአባትሽ ለዛ ያብቃሽ። አንቺ ደግሞ ጎበዝ ልጅ ነሽ፣ እዚህ ደርሰሻል። እናትሽ አስተዋይነትሽን በአደባባይ መስክራልሻለች። እዚህ ድረስ የመጣ ደግሞ ከዚህ በኋላ መንገዱ ቀላል ነው የሚሆነውና ፈጣሪ ካንቺ ጋራ ነው። በርቺ ደግኝሽ። እሺ የነበረን ቆይታ ይሄንን ይመስላል። በነበረን ቆይታ ደግሞ እንደ ጨዋታ ሆኖ በጣም ደስ የሚል ጊዜ ነው ያሳለፍኩት። ስላገኘኋቸው ደስ ብሎኛል። ጨዋታችን ቆንጆ ነበረ። ግን ደግሞ ያው ውድድር ስለነበረ አሸናፊው መናገር አለብን። አሸናፊ ሆኖ ያጠናቀቁት ቡድኖች የሚሆኑት የነሃና ቡድን ናቸው። እንኳን ደስ አላችሁ። እንኳን ደስ አላችሁ። ማሚ በጣም ታዝናናን ነበር። ቆንጆ ጊዜ ነበረ። ከእናንተም ደግሞ ብዙ ተምረናል። ደስ ብሎናል። ተመልካቾቻችን እናንተም ብዙ የተማራችሁበት የተዝናናችሁበትን ቆንጆ የጉራማይሌ ቆይታ አድርገናል። እኛን መርጣችሁ እኛን ብላችሁ አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። እኛ እዚህ ጋር እናበቃለን። የአባይ አገልግል ፕሮግራሞች ግን ከእናንተ ጋር ይቀጥላሉ። መልካም ጊዜ